ሄሎ ተመልካቾች፣ ይሄኛው ቪዲዮ አንድ ማካፈል የፈለኩት ሀሳብ ስላለኝ ነው የምሰራው። ሀሳቡም በዚህ ርዕስ ስር ነው የሚሆነው። ርዕሱ በህይወታችን ምን እያደረግንበት ነው፣ ስፔሻሊ አማኞችን በትክክለኛው መንገድ ስፔሲፊክ ከሆንኩኝ አማኞችን በእግዚአብሔር የሚያምኑ ሰዎችን ነው ታርጌት የሚያደርገው። ለሌሎቹ ትርጉም የለውም ማለት አይደለም፣ ግን እግዚአብሔርን እናምናለን የሚሉ ሰዎች ስፔሻሊ ክርስቲያኖች ህይወታቸውን የሚያዩበት መንገድ አለ እና በዚህ በሚያዩበት እይታ ህይወታቸው እንዴት አድርገን ነው እየኖርን ያለ ነው። ዝም ብሎ ዴይሊ ላይፋችን ኮንቴንቱን ለማለት ሳይሆን አልቲሜትሊ የላይፋችን ትርጉም ክርስትና እንደሚያስተምረን ምን ማለት ነው፣ እንዴት እየኖርን ነው፣ ምን አይነት ዓላማ ነው እግዚአብሔር ያለው በዚህ ዓለም ላይ ለሰዎች እና ክርስቲያኖች እንዴት ነው የሚያደርጉት የምለውን ነካክቼ ከኢትዮጵያ ሁኔታ ጋር አለማገናኘትና ሁላችንንም ራሴንም ጭምር ቻሌንጅ የሚያደርጉ ሀሳቦች ይኖራሉ። እነሱን አንስቼ ምናልባት መጨረሻ ላይ የማነሳው ነገር እግዚአብሔር ኢትዮጵያን አሁን በብዙ ችግር ውስጥ እያለፍን ስለሆነ ትቷት ይሆን ወይ፣ ምነው እግዚአብሔር ረሳህን ወይ የሚሉ ብዙ ጩኸቶችም ስላሉ እንዴት ብናስብ ይሻላል በዚህ ጉዳይ ላይ ብዬ እንደ አንድ ክርስቲያን፣ እንደ አንድ ፍልስፍና እንደተማረም ሰው ፍልስፍና ውስጥም ፊሎሶፊ ኦፍ ሪሊጅን የተባለውን ከሃይማኖት ጋር በተለይ ንክኪ ያላቸውን የፍልስፍና ኢሹስ ትኩረት ሰጥቼ እንዳጠና ሰው እንደማጠናም ሰው አሁንም እነዚህን ቶፒኮች ብናገርና ሀሳቦች ባካፍል ህይወታችንን እንድንመረምር ይረዳናል እኔንም ጭምር በሚል ነው። ስለዚህ በእግዚአብሔር የማያምኑ ሰዎች ይህን ቪዲዮ የሚሰሙ ሰዎች ምንም ችግር የለውም። ክርስቲያኖች እንደዚህ አይደለም እንደ ህይወታችን ትርጉም አለው እንደ ክርስቲያን ስናስብ ትሉ የለም ወይ? ታዲያ ህይወታችሁን እንዴት ነው የምትኖሩት ብሎ ቻሌንጅ ለማድረግ ክርስቲያኖችን ሌላው ቢቀር ማለት ነው ግብዞች ናችሁ፣ እንደዚህ አይነት ነገር ነው ክርስትና የሚያስተምረው እያላችሁ ግን አትኖሩበትም ለማለት ለመክሰስም ቻሌንጅ ለማድረግም ስትሉ ብሰሙ ጥሩ ነው። ምክንያቱም ክርስቲያኖች ቻሌንጅ መደረግ አለብን። ልክ ያልሆነ ነገር የምናደርገው ብዙ ጊዜ ስላለ የበለጠም ልክ ያልሆነ ነገር ላለማድረግ የጎደለ ነገር ቢኖር የጎደለ ተጨማሪ ጉድለት ያለው ነገር እንዳናደርግ ሊረዳን ስለሚችል የማታምኑ ሰዎችም ክርስቲያኖችን ቻሌንጅ ለማድረግም ብሰሙ ጥሩ ነው። ደግሞ ወደፊት እናገራለሁ ክርስቲያን ያልሆኑ ሰዎች እና ክርስቲያን የሆኑ ሰዎች በዚህ ዓለም ላይ ስንመላለስ የምናምናቸው አልቲሜትሊ የዚህን ዓለም ትርጉም እና የህይወታችን ትርጉም ሌላ ቪዲዮ ላይ መመለስበታለሁ እና በዛ ስናይ ደግሞ የማያምኑ ሰዎችስ ቢሆኑ ሰው እንደመሆናችን መጠን ከክርስቲያኖች የተለየ የዚህን ዓለም ምስጢር የሚያውቁት ነገር ካለ ደግሞ እነሱም ኃላፊነት አለባቸው ለሌሎቹ ማካፈል ማለት ነው። ክርስቲያኖቹ የተረዱትን ያካፍላሉ፣ የተረዱትን ያህል እንደየአቅማችን እናስተላልፋለን፣ እናካፍላለን፣ የሌሎችንም እንሰማለን፣ ኮምፔር እናደርጋለን፣ ትክክለኛው ይሄ ነው የምንለውን እንይዛለን፣ በያዝንበት ልንቆይ እንችላለን፣ ትክክል አይደለም ስንል ልንተው እንችላለን። ስለዚህ ይሄ የህይወት ጉዞ ነው። ግን ያው ለማንኛውም ኢትዮጵያ ውስጥ ክርስቲያኖች የተባሉት ብዙ ስለሆኑ እኔ ፕሮቴስታንቶችን ብቻ ማለት አይደለም፣ እኔ ፕሮቴስታንት ስለሆንኩኝ ማለት ነው ሰው እንደዛ እንዳይተረጉም ማለት ነው። ክርስቲያን የተባሉትን በክርስቶስ ስም ራሳቸውን ክርስቲያን ነን ብሎ የሚጠሩትን ካቶሊኮችንና ኦርቶዶክሶችንም ጭምር ይመለከታል። በኦርቶዶክሶችና በካቶሊኮችና በፕሮቴስታንቶች መካከል ዲፍረንሶች ቢኖሩም ኦርስ የተለያዩ የቸርች ትራዲሽንስ ናቸው። ግን ኢየሱስ በተመለከተ ሞር ኦር ለስ የሚያምኑት ነገር አለ፣ ተመሳሳይነት ይኖረዋል። ማለት ዶክትሪን ውስጥ ገብቻውን አልናገርም እንጂ ካቶሊክም ሆነ ኦርቶዶክስም ሆነ ፕሮቴስታንት ሆነ ኢየሱስ ክርስቶስ ትራዲሽናሊ
በኮንሰርቫቲቭ በሆነ መልኩ ኦርቶዶክስ በሆነ መልኩም ካስፈለገ አንደርስታንድ ሲደረግ ቢያንስ ፍጹም አምላክም ፍጹም ሰውም ነው የሚል አንደርስታንዲንግ አለ። እኛን እዚህ ምድር ላይ ያለነውን ሰዎችን እግዚአብሔር ለማዳን ከመፈለጉ የተነሳ ከስላሴ አካላት አንዱ ኢየሱስ ክርስቶስ በኦፍኮርስ ከተወለደ በኋላ በስሙ ሲጠራ በፕሮፌሲ የሚጠራ ለማንኛውም ኢየሱስ ተብሎ የተጠራው መሲሁ ለኛ ለኃጢአታችን የሞተው እና በሱ ሞት ምክንያት እና ከሱ በትንሳኤ ከሞት እንድል ነስቶ ከመነሳቱ የተነሳ ለሞት ያው ፊዚካሊ እዚህ ዓለም ላይ ያለን ሁላችንም ሰዎች እንሞታለን። ነገር ግን ዘላለማዊ ሞትም አለ ከእግዚአብሔር ተለይቶ ለዘላለም መኖር በሚለው ብንተረጉም በዛ ላይ ኢየሱስ ክርስቶስ የሰራው ስራ አለ። የዘላለም ሞትን ድል እንደነሳ ፐርማነንት የሆነ ሞት ማለት ፐርማነንት የሆነ ድል በዚህ ዓለም ላይ ሳይሆን የዲፊትድ የሆነ ኤኒሚ እንደሆነ የመሳሰሉ ነገሮችን እንደዚህ አይነት አባባሎችን ቢያንስ እናምናለን። ሞር ኦር ለስ ፕሮቴስታንትም ኦርቶዶክስም ካቶሊክም ማለት ነው። ስለዚህ ይሄንን ኢየሱስን በተመለከተ ለምሳሌ ወልድ መንፈስ ቅዱስ እንዴት ነው የሚገናኙት የሥላሴ ትምህርት እንዴት ነው ምናምን የሚለው ዶክትሪንስ ባንገባም ኢየሱስ ክርስቶስ በአራቱ ወንጌላት ውስጥ ለምሳሌ በተጻፈው እንደገናም ደግሞ በጳውሎስ በተለያዩ መልእክቶች ውስጥ በተጻፈው አዲስ ኪዳን በሚባለው ማለት ነው። አሁን በሶስቱ በኦርቶዶክስ በፕሮቴስታንትና በካቶሊክ መካከል ዲፈረንስ ቢኖር አንዳንድ መጽሐፎች ላይ ሪሊጂየስ ቡክስ ላይ ልዩነቶች አሉ ቢባልም ግን አብረን የምንቀበላቸው ስለሚበዙ ኮመን የሆኑ ስለሚበዙ ከምንለያይበት ማለት ነው። ስለዚህ የሚበዛው ደግሞ አሁን እኔ በመናገረው ቶፒክ ላይ ብዙም ልዩነት ስለማያመጣ ኢየሱስ አዳኝ ነው፣ ኢየሱስ አምላክ ነው፣ ፍጹም ሰው ነበር፣ ኃጢአት የለበትም፣ በሱ ማመን ከእግዚአብሔር ጋር በዚህ በህይወታችን እንታረቃለን። ከዛም ደግሞ እግዚአብሔር ጋር በስጋዊ ሞት ብንሞትም ተመልሰን ደግሞ በትንሳኤ እንነሳለን ኢየሱስ ክርስቶስ እንደተነሳው። ከዛም ከእግዚአብሔር ጋር ደግሞ ዘላለማዊ ህይወት ይኖረናል። ቤዚክ በሆኑ ነገሮች ላይ እንመሳሰላለን ማለት ነው። ሶ እንደዚህ አይነት ነገሮችን የምናምን ከሆነ አንዳንድ ይሄ የምናምነው ነገር ኢምፕሊኬሽን አለው ማለት ነው። ዝም ብሎ ማመን ሳይሆን ዝም ብሎ በአእምሮ ደረጃ እንደዚህ አይነት ነገር ነው እንደዚህ ነው ነገሩ አሁን ማምናለሁ ብለን በቃ ሌላ አይነት ላይ የምንኖረው ሳይሆን ይሄ የምናምነው ነገር በህይወታችን ላይ አናኗራችን ላይ ኮንሲስተንትሊ የምንኖር ከሆነ በተገቢው መንገድ የምንኖር ከሆነ ለውጥ ያመጣል። እና እንዴት ነው ህይወታችንን እንዴት ነው እየኖርን ያለነው? ለምንስ ነው የምንኖረው? ለእግዚአብሔርስ ህይወታችንን ለምሳሌ አልቲሜትሊ እዚህ ዓለም ላይ ራሳችንን ፈጥረን ራሳችንን ፈጥረን ዓለም ላይ አንኖርም። እግዚአብሔር በፈጠረው ዓለም ነው እንደማኞች የምንኖረው። ባዮሎጂካሊ እንዴት ሰው እንደሚወለድ ብናውቅም አልቲሜትሊ ስፒኪንግ እግዚአብሔር በእኛ ህይወት ላይ በዚህ በመኖርና ባለመኖራችን ላይ አልቲሜት የሆነ ኮዝ እግዚአብሔር ነው። እናትና አባት ባዮሎጂካሊ በሚያደርጉት ግንኙነት ሰዎች ቢፈጠሩ ያንን ነገር ኦሪጂናሊ ዲዛይን ያደረገው እግዚአብሔር ስለሆነ ዞሮ ዞሮ አልቲሜትሊ በመጨረሻው ህይወታችን ብሎንግ የሚያደርገው ለኛ ሳይሆን ዝም ብሎ ለእናትና ለአባቶቻችን ሳይሆን እግዚአብሔር የኛ የህይወታችን ሶርስ ነው ምንጩ ነው በሚለው አይነት መልኩ ስለምንረዳም በደንብ ሪፍሌክት እናደርግ ማለት ነው። ይሄ ህይወት ዞሮ ዞሮ ለእግዚአብሔር ነው፣ ከእግዚአብሔር ጋር የተገናኘ ነው እና ስንኖርም ደግሞ በሆነ አይነት መልኩ ዓላማ እንድንኖርም እግዚአብሔር አስቦ ነው። ለቻንስ ዝም ብሎ ትቶን ቢሆን ኖሮ በአጋጣሚ እንደፈለግን እንድንኖር ፈልጎ ቢሆን ኖሮ ኢየሱስንም ባላከው ነበር። ኢየሱስም ዝም ብሎ የዘፈቀደ አይነት ኖሮ አልሄደም። ሞዴላችን ነው። ሰው ፍጹም ህይወት ቢኖር ኖሮ ፍጹም ኃጢአት የሌለበት ሰው ህይወትን ቢኖር ምን አይነት ህይወትን ነው መኖር የሚቻለው የሚለውን ቢያንስ ኢየሱስ ኖሮ አሳይቶናል ነው የምንለው። እንደዛ አይነት ነገሮችን የምናምን ዝም ብሎ በእምነት ደረጃ ሳይሆን በህይወታችን ምንድነው ኢምፓክቱ ይሄ በሚለው መልኩ ብናስበው ጥሩ ነው። ኢንዲቪጁዋሊ
ኮሌክቲቭሊም እንደ አንድ ቸርች ውስጥ እንዳለን የክርስቶስ ኮሚኒቲን ብናስብ በአገር ውስጥም በተለያዩ ስፍራዎች ላይ እንገኛለን። ሶሳይቲው እግዚአብሔር በተለያዩ ቦታዎች ላይ ክርስቲያኖችን ሲኖሩ ያውቃል፣ ምን እንደምናደርግም ያውቃል። ሶ ምን አይነት መልስ ነው ለእግዚአብሔር የምንሰጠው? at the end of the day so በዚህ ዓለም ላይ ዘላለማዊ አይደለምና የዘላለማዊ ህይወት የሚባለው አለ ብሎ የሚያምኑት አማኞች ክርስቲያኖች እግዚአብሔርን እንግዲህ ዳይሬክትሊ ለእግዚአብሔር መልስ የምንሰጠው እንዴት ህይወታችን ኖረን እንደሆነ መልስ የምንሰጠው ከሞትን በኋላ እንደሆነ ብቻ አስዩም የማድረግ ቴንደንሲ አለ። ግን አሁንም ቢሆን እግዚአብሔርን እናምናለን የምንል ሰዎች ዛሬም ቢሆን አካውንታቢሊቲ ሪስፖንሲቢሊቲ ይኖራል። አሁን የተጀመረው ነው የዚህ ኮሙሌቲቭ ኢፌክቱ ነው ይዘን ነው እግዚአብሔር እንደገና ወደፊት ከሞት በኋላ ፌስ ምናደርገው ማለት ነው። እንዴት ነው የኖራችሁት ህይወታችሁን በምን መልኩ ነው የኖራችሁት የሚለውን ነገር ወደፊት መናገር ብኖርብን ለፊት ማለት ነው ለእግዚአብሔር ያልኖረውን ሳይሆን የኖርነው ነው የምንናገረው። የኖርነውን ከሆነ ደግሞ ኩሙሌቲቭ ነው ማለት ኩሙሌቲቭ ማለት ክርስቲያኖች ነን ብለን ኢየሱስን እንከተላለን ብለን እሱም ሞዴላችን ነው ብለን አስበን ኮንሺየስ ሆነን ከምንከተልበት ጊዜ ጀምሮ ቢያንስ በእግዚአብሔር ቤተሰብ ውስጥ ነን የክርስቶስ ኮሚኒቲ ነን በምንለው ሰንሱ ከዛን ጊዜ ጀምሮ ያለውን ህይወታችንን ስፔሻሊ ተጠያቂ ይሆናል ማለት ነው ቢያንስ። ምክንያቱም ነው ከተለዋለው ኢየሱስን ማለት አንድ ሰው ካለ በኋላ እንዴት ነው ታዲያ የምትከተይ ከሆነ የምትኖረው ለምለው ነገር ነው ፕሮፐር የሚመስለው ለእግዚአብሔር መልስ ልንሰጥ የሚገባን እግዚአብሔር እንድንኖር እንደፈለገው እንዳቀደው ማለት ለኛም መልካም በሆነው መንገድ ማለት ነው። እግዚአብሔር ለኛ ያቀደው ነገር ሌላ ጊዜ ብዙ ምለው ነገር ይኖረኛል። እግዚአብሔር ለኛ ያቀደው ነገር ዝም ብሎ እሱ ኮንትሮል የሚያደርገን ለሱ አላማ ብቻ ማለት ሳይሆን ለራሳችንም ጤነኛ የሆነ ለኛም መልካም የሆነ ሰዎች በመሆናችን ለእርስ በርሳችንም መልካም የሆነ ከለኛ እርስ በርሳችንም መልካም የሆነ ለራሳችን ኢንዲቪጁዋሊ መልካም የሆነ ከእግዚአብሔር ጋር ባለን ሪሌሽን መልካም የሆነ በዚህ አይነት መልኩ ሙሉ መልካምነት ያለው ህይወት እንድንኖር ፈልጓል እግዚአብሔር ብንል እዚህ ላይ ምንም በደንብ ክሊር የሆነ ነገር ይመስላል። እንደዛ አይነት ኤክስፔክቴሽን እግዚአብሔር ይኖረዋል። እግዚአብሔር ኢየሱስ ክርስቶስ ቢያንስ በዚህ መልኩ ኖሯል። ከሰዎች ጋር በነበረው ሪሌሽንሺፕ እንደገና ደግሞ ከእግዚአብሔር ከአብ ጋር በነበረው ሪሌሽንሺፕ እንደገናም ደግሞ ለራሱ የአብን ሐሳብ አባቱን ሐሳብ ሲፈጽም በዚህ ምድር ላይ የኖረው ጉድለት የሌለበት አይነት ህይወት የሱን እናያለን። ከዛ በኋላ እኛ ብዙ ጉድለት ብኖርብንም አሁንም ብኖርም ነገም ብኖርም እንኳን ጉድለቱ የጎደለው ነገር በእኛ ህይወት ትክክለኛ ያልሆነው ነገር እየተቀረፈ እንዲሄድ እግዚአብሔር ኤክስፔክት ያደርጋል። ኦፍ ኮርስ አዳልቶች ስለሆነን ህፃናት ስላልሆነን ማስተዋል ስለምንችል ማመዛዘን ስለምንችል አይምሮ ስለሰጠን የምናስበውን የምናደርገውን ነገር ህይወት ምንድነው ትርጉሙ ምንድነው ለምንድነው ይሄን ማድረግ አለብኝ ወይ የለብኝም ወይ ብለን እንድናሰላስል አይምሮ ስለሰጠን እንደገና ደግሞ ቃሉም አለ እግዚአብሔር ብዙ ሪሶርሶች አሉን ማለት ነው ራሳችን ቆም እያልን ቼክ ለማድረግ ስለ ይሄንን ላይፍ እንዴት ነው የምኖረው የሚለው ነው እንግዲህ ሶ አንዳንድ ሐሳቦችን በትንሽ ልዘርዝር። ለምሳሌ ክርስቲያን የሆነ ሰው ኢየሱስ ክርስቶስ እኔ እውነት ነኝ የሚለውን ያምናል እንበል። ኢየሱስ ክርስቶስ እኔ እውነት ነኝ ስል እውነት ምንድነው ብሎ ጲላጦስ ነው በእንግሊዘኛ በአማርኛ ፓይለት ነው በእንግሊዘኛ ነው እኔ ማስተዋወሰው ብሎ ሲጠይቅ እንደነበረው ያንን ጥያቄ አሁን ለመመለስ ባይሆንም ግን ኢየሱስ ክርስቶስ እኔ እውነት ነኝ ብሎ ሲናገር ነበር። ለሱ ለፓይለት ዳይሬክትሊ የመለሰው መልስ ባይሆንም ተጽፏል። እና ኢየሱስ እውነት ነኝ ብል ሌላ ነገር እንዲሁ ብዙ ፊሎሶፊካል የሆነ ዲስካሽን ውስጥ ባንገባ እንዲሁ መረዳት የምንችለው ነገር አንድ ነገር ይኖራል። እና እሱ ያስተማረው ነገር እሱ የመጣበትን ከየት እንደመጣም የተናገረው ነገር አድርጎ ያለው ነገር እርስ በርስ ተዋደዱ ለምሳሌ ያለው ነገር የሚያስተምረው ትምህርቱ ያደረጋቸው ነገሮች
እውነት ናቸው። እውነት ያልሆነ ነገር በኔ ህይወት ውስጥ የለም። በንግግሬም አክሽኔም የኖርኩት ህይወትም ደግሞ የተናገርኩትን ነው። በዚህ አይነት መልኩ ዩኒፋይድ የሆነ ቼክ ብናደርገው ውሸት የሌለበት አይነት ህይወትን ኢምቦዲ ያደረገ ነው ማለት እንችላለን ለጊዜው ማለት ነው። ሌላ ሞር ኮምፕሊኬትድ የሆኑ ነገሮች ውስጥ አንግባ። ሶ በዚህ ውስጥ ኢየሱስ እውነት ነው፣ እሱ ያስተማረንም ነገር እውነት ነው፣ የምንከተለው እኔ እውነት ነኝ ያለውን ነው ስንል ይሄን ነገር እንግዲህ እናምናለን ማለት ትርጉም አለው ማለት ነው አይደለም? ትርጉሙ ምንድነው? እውነት የሆነውን ኢየሱስን ከተከተል በእኛ ህይወት ላይ ይሄ ሌላውን ነገር ሁሉ ለጊዜው አስቀምጠን እችኛውን አንዷ ላይ ፎከስ እንድናደርግ ብዬ ነው። ኢምፕሊኬሽን ስላለው ሶሳይቲ ውስጥ እንዴት እንደምንኖር አብረን እንዴት እንደምንኖር እውነት ለራስ ብቻ ሳይሆን ጥሩ የሚሆነው እውነትን ማወቅ እውነትን መረዳት መልካም ነገር ነው ጀነራሊ ማለት ነው። በዚህ ዓለም ላይ እውነትን ባለው ነገር ጀነራሊ ማወቅ ጥሩ ነገር ነው በራሱ። ነገር ግን ደግሞ አሁን ኢየሱስ እኔ ራሴ እውነት ነኝ ብሏል። ቢያንስ እሱ ያስተማራቸው እውነት የተባሉ ነገሮችን በህይወታችን ብንኖር ማለት ነው ኤክስፐርት ይደረጋል ማለት ነው። ምክንያቱም እውነት የተባለውን ኢየሱስን የሚከተሉ ሰዎች የሱ ደቀ መዛሙርት የምንባል ተከታዮች እውነትን መውደድ አለብን። ቢያንስ ኢየሱስን እንወዳለን የምንል ከሆነ ከኢየሱስ ጋር ግንኙነት አለን ፐርሰናል ሪሌሽንሺፕ አለን የምንል ከሆነ እውነት የሚባል ነገር እንዲሁ ክሊር የሆነ ነገር እንኳን ባይኖር ቱሳም ኤክስቴንት ከገባን አለን ሁላችንም ቱሳም ኤክስቴንት ይገባናል። እውነትና ውሸትን ሰዎች መለየት ችሎታ አላቸው። ጀነራል በሆነው ነገርም ላይ እንኳን ኢየሱስ እውነት እንጂ ውሸት አይገኝበትም በሚል አይነት እንኳን አስተሳሰብ ብንነሳ በኔም ዘንድ በመናገረው ነገር ማስተምሮም ከሆነ ከሌሎች ሰዎች ጋር ባለን ግንኙነት እውነትን ነው ለእውነት ኬር ማድረግ አለብን ማለት ነው። እኔ ዘንድ ውሸት መገኘት የለበትም። በተቻለ መጠን ይሄ ኢየሱስን የመከተል ኮንሲኩዌንሱ ውጤቱ መሆን አለበት ለክርስቲያን ማለት ነው። ስለዚህ ቆም ብለን ቼክ እናድርግ ራሳችንን። ምን ያህል ውሸት ነው የምንናገረው? ኢየሱስ እውነት ነው ባለ አንደበታችን ስንት ጊዜ ነው ውሸት የምንዋሸው? ራሳችንን ለራሳችን የምንዋሸው ውሸት ያልሆነውን ሆነናል እያልን ሌሎች ሰዎች የምንዋሸው ያው እንግዲህ የምንዋሸው ነገር በሙሉ ገና ሳንዋሽም ቀድሞ እግዚአብሔር ያውቃል። ለማንኛውም ከእግዚአብሔር የተደበቀ አንድ ውሸት ስለሌለ እንዲሁ ትዝ አይለንም ብዙ ጊዜ እንጂ ከዋሸን እግዚአብሔር እንደሚያውቅና አትሊስት ለእግዚአብሔርም የዋሸን ነው ፕራክቲካሊ ስፒኪንግ ማለት ነው። ያ ትዝ አይለንም። ኢየሱስ እውነት ነው ላለውም ኢየሱስ እውነተኛውን ኢየሱስን እንከተላለን እያልንም ውሸት ስንናገር ለኢየሱስም የዋሸን ነው ማለት ነው። ምክንያቱም we have a relationship with him። ክርስቲያኖች ከኢየሱስ ክርስቶስ ጋር ግንኙነት አለን ነው አይደለም ባለው ሕያው ነው አይደለም። ስለዚህ ሕያው ከሆነው ኢየሱስ ጋርም እኔ አንዳንድ ሰው ውሸት ከተናገሩ በተለያየ ጉዳይ ላይ ኢየሱስ እየሰማኝ ነው ማለት ነው። ኢየሱስ የማይሰማው ኢየሱስ ከኔ ጋር ሪሌሽንሺፕ ላይ እስካለን መንፈሳዊ ስፒሪቹዋል ሪሌሽንሺፕ ማለት እንዲሁ በአካል ከኛ ጋር ወክ ማድረግ የለበትም። ስለዚህ ዳይሬክት ከመንፈሳችን ጋር መንፈስ ቅዱስን ተስፋ ያደርጋል። እሱ እንደምናገረው ኃጢአትን ብንሰራ የሚወቅስ መንፈስ ቅዱስ አለ። ስለዚህ እንደዚህ አይነት ነገር ህይወት ምንኖር ከሆነ ክርስቲያኖች ውሸትን በጣም መጸየፍ አለብን ማለት ነው። አንደኛው ኮንሲኩዌንስ ማለት ነው። ውሸትን የማይጸየፍም አማርኛው ክርስቲያን ችግር አለበት ማለት ነው። እንግዲህ እኔ ትምህርት አይደለም ይሄ ማለት አናላይዝ እናደርገው ስናስበው ስናሰላስለው የክርስቶስ ተከታይ ሆኖ እውነትን የሚከተል ከሱ ጋር ወዳጅ ሆነ ከሱ ጋር ህብረት ያለው ውሸትን የሚወድ መቼስ ይሄ ትክክል ነው ብሎ ዲፔንድ ማድረግ በምንም መንገድ እንደምቻል አላውቅም። ስለዚህ ለእውነት መንገብገብ አለባቸው ክርስቲያኖች ማለት ነው። እውነትን በተመለከተ በምንም ውስጥ በትምህርት ውስጥ በማንኛውም ንግግር ውስጥ በዚህ ዓለም ላይ እውነት የተባለ ነገር በተገኘበት ቦታ ላይ ሁሉ እግዚአብሔርም አለ። እዚህ ዓለም ላይ ዲስከቨር የምናደርጋቸው እውነተኛ የሆኑ ነገሮች ላይ በሙሉ እግዚአብሔር አለ። ለምን? እግዚአብሔር የፈጠረውን ዓለም ነው ዲስከቨር የምናደርገው። በምንናገራቸው ነገሮች በምናደርጋቸው ነገሮች ውስጥ ሁሉ እውነትነት ይንጸባረቃል ወይ? እውነተኝነት በህይወታችን ይንጸባረቃል ወይ? ስለዚህ ይሄ አንዱ ጥያቄ ነው። ለምሳሌ ነው ያነሳው ኢምፖርታንትም ስለሆነ ነው። ህይወትን በጣም ኢምፓክት ስላለው ህይወታችንን በጣም ሊቀይረን ስለሚችል እውነትን ሁሌ ብንችል ለምሳሌ ሰዎች ፐርፌክትሊ ሁሌም እውነትን ብንናገር
appropriate በሆኑ ሲቹዌሽኖች በሙሉ ተገቢ በተባለ ስፍራ ላይ ሁሉ እውነትን መናገር ብንችል በጣም ኢየሱስ ክርስቶስን የመምሰል ባህሪያችን ኢየሱስን የመምሰል ነገሩ በአንድ ሳይድ ቢያንስ እውነትን በመናገር ሰንሶ ብዙ ተቀራረብን ማለት ነው ከኢየሱስ ጋር ልክ ኢየሱስን የሚያውቁ ሰዎች በምድር ላይ በነበረ ጊዜ እኛንም አሁን እውነትን ስንናገር ቢያውቁን ስለዚህ እኛና ኢየሱስን የመምሰል ነገራችን በጣም ታየ ማለት ነው ስለዚህ ለሱ እንደማስተዋት እናሳየው ነገር ለሌሎች ሰዎች የማተከታዮች እንደሆነን ግልጽ ይሆናል ማለት ነው ያው unfortunately ግን ብዙ ጊዜ ክርስቲያኖች የሚዋሹም ስላሉ በጣም ብዙ የሚዋሹም ስላሉ እንዲሁ ትንሽም አልፎ አይደለም still ክርስቲያን ነኝ የሚሉ ስላሉ ውሸትን ከኢየሱስን አይደለም የሚያንጸባርቁት የራሳቸውን ማንነትና ከኢየሱስ መራቃቸውን ነው ሪፍሌክት የሚያደርገው መስተዋት ኢየሱስ አሁን እንደማስተዋት ብታዩ ራሳችንን እናይበት እንግዲህ ውሸትን በተናገርን ቁጥር ኢየሱስ ጋር ውሸት ስለሌለ ምናየው ራሳችንን ነው ኢየሱስን አይደለም ስለዚህ ከኢየሱስ ጋር ያለ ሪሌሽንሺፕም ያን ያህል ዳሜጅ ነው ማለት ነው ስለዚህ አንዱ ኮንሲኩዌንስ ውሸትን የሚወድ የሚዋሽ እንዱ በተጨነቀ ጊዜ የሆነ ቦታ ላይ አንድ ቀን ያዋሸው ምናምን ይያልኩም አይደለም አትሊስት ሂማንሊ እግዚአብሔር መንግስትን የሚያደርገው አይነት ነገር ይኖራል ነገር ግን በተለያዩ ምክንያቶች ዝም ብሎ ብቻ ብዙ የሚዋሹ አሉ በእኛ ኮሚኒቲ ውስጥ ኢትዮጵያውያን ዘንድ ውሸት መናገር በጣም የተለመደ መሆኑን አርቲክል የጻፍኩት አለ ጉግል አድርጋችሁ ማየት ትችላላችሁ በስሜ ግቡና አለ ክርስቲያኖችን ነው የተናገርኩ ያለው ይጨምራል ስለዚህ እናምናለን የምንል ከሆነ ኢየሱስ እውነት ነው ካልን ኢምፓክት አለው ማለት ነው ኢምፓክቱ ምንድነው እኛም እውነተኞች መሆን አለብን ማለት ነው ስለዚህ የእምነት ጉዳይ አይደለም እምነት ማለት ዝም ብለን ማመኑ ብቻውን ማመን ዝም ብሎ በተጻፈው ነገር ማመን ከሆነ ዲያብሎስም አለ የምለውን ነገር መጽሐፍ ቅዱስ ያለውን ነገር ይላል እዛ ጋር እንደዚህ ተብሏል ይላል እሱ አይኖረውም ስለዚህ ከዲያብሎስ ከሰይጣን እኛ እንግዲህ መለየት ያለብን እውነተኛ የሆነውን ነገር ስንኖር ነው ማለት ነው ዝም ብሎ በአይምሮአችን ማሰላሰል እናውቃለን ማለት ብቻውን በቂ አይደለም ማለት ነው ዝም ብለን በአፋችን ባንደበታችን ስለ ኢየሱስ እየተናገር ስፔሻሊ አሁን በተናገርኩት ኤግዛምፕል ላይ ብቻ ለመቆየት እውነተኛ እንደሆነ ኢየሱስ እውነት ነው የተባለው ተናግረን የምናገረውም የምንኖረው የውሸት ህይወት ከሆነ እንግዲህ ክርስቲያናን እየኖር ነው አይደለም ሂፖክሪትስ ማለት ግብዞች ናቸው ክርስቲያኖች እናንተን አይተን እንዴት ነው የምንከተለው ክርስትና እውነት ነው ብለን እንዴት ነው የምናምነው ብሎ ሰዎች ቻሌንጅ ሲያደርጉን ሲቃወሙ ትክክል ናቸው ማለት ነው ያው ማለት ትክክለኛው ላይ ሆኖ ማለት ነው ስንዋሽ ተገኝተን እውነት ባሳሚ ነገር ቀርተን ስናጎል ቀርተን መኖር ያለብን በዛ መልኩ ሲሆን ህይወታችንን መኖር እንዴት እንዳለብን የተሰጠንን ህይወት እንዴት መኖር የኖርን እንደሆነ በዓለም ባለው ጌታ ኢየሱስ ክርስቶስን አምነው ተከታይ ያልሆኑ ማለት ነው እነሱ ማየት ይችላል አይምሮ አላቸው ምን እንደምናምን ሰምተዋል እንዴት እንደምንኖር ያያሉ ምስክሮቻችን ናቸው ማለት ነው እኛ ለኢየሱስ ክርስቶስ ምስክሮች እንድንሆን ተጠርተናል እነሱ ደግሞ እኛ በክርስቶስ ተጠርተን የማንኖረው ኑሮ ደግሞ ያያሉ እነሱም ደግሞ ለኛ ምስክሮች ናቸው ማለት ነው ፎይል ምን ያህል እንዳደረግን ማለት ነው ስለዚህ ኢየሱስ ክርስቶስ እውነት ነው አንደኛው መልእክቴ እውነትን እንውደድ ኢየሱስን እንወዳለን እንደምንለው እውነትንም እንውደድ እውነተኛ መሆንንም እውነተኛ ለመሆንም እንጣር ከእውነት በላይ ህይወታችንን ገበርን የሚያደርግ አንዱ ፕሪንሲፕል እንበል እውነት ከምንም ነገር በላይ እኛን ማንገብገብ አለበት ለኛ ማተር ማድረግ አለበት በዛ ክርስቲያኖች መታወቅ አለብን በሚለው ነገር ራሳችንን እንመርምር ህይወታችንን ምን ያደረጋችሁበት ነው ከተባለ እየዋሸንበት ነው ወይስ እውነት የተናገርንበት ነው እውነተኛ እየሆንን ነው ወይስ ውሸታሞች እየሆንን ነው ይሄ የመጀመሪያው ጥያቄ ነው ለሁላችንም ነው አሁን ምሳሌ ልውሰድ ይሄ አብይን አሁን አነሳለሁ አብይ ማለት አብይ አህመድ ጠቅላይ ሚኒስትሩን ማለት ነው ክርስቲያን እንደተባለ ስለምንሰማ ማለት ነውና ለኤግዛምፕል ለመስጠት ስለሚመች ነው ኢንዲቪጁዋሎችን ወስደን እገሌ ብሎን ከምንናገር አሁን ክርስቲያን ነው ከተባለው በጣም ከምታወቁት ውስጥ አንዱን ልውሰድና
ጥያቄው ህይወታችሁን ምን ያደረጋችሁበት ነው የሚለው ነገር ለእግዚአብሔርስ አብይ ምን ይሆን የሚሰጠው መልስ የሚለው አሁንስ ምን እየሰጠው ነው ወደፊት ከሞተ በኋላ ሳይሆን የሚለው ደግሞ እስኪንመርምር ለኢላስትሬሽንም ይጠቅመናል። አብይንና ክርስቶስን እስከ መቀላቀል ድረስ ኮንፊውዝድ ለሆኑ ሰዎችም አይደለም ብትሉም እንኳን ግን ፈጽሞ ሮንግ የሆኑ ነገሮችንም እሱ ቢያደርግ ምንም ነገር ቢያደርግ ሁሌም ኤክስፕሌን ያደርጋችሁ የምትኖሩ ልክ ክርስቲያናን ሰዎች ዲፔንድ የሚያደርጉ አይደለም አፖሎጂስቶች የሚባሉ በተቻለ መጠን የሚያምኑት ነገር ስለሆነ ክርስቲያናን ዲፔንድ ቢያደርጉ አይገርምም። ልክ ለአብይም አፖሎጂስት ሊሆናችሁ ትንሽ ግራ ሊገባችሁ ይችላል። እኔ የምናገረው ነገር ግን አብይም ኢንዲቪጁዋል ነው። በእግዚአብሔር ፊት አብይ አገር አይደለም። የአንድ ሀገር መሪ ነው፣ ግን አንድ ኢንዲቪጁዋል ነው። አብይ አንድ ሰው እንደማንኛውም ሰው ሲሞት ዳይሬክትሊ እግዚአብሔር ጋር ዳይሬክትሊ ፌስ ቱ ፌስ የሚገናኘው ኢትዮጵያ ፕራይም ሚኒስተር ተብሎ አይደለም የሚገናኘው። አንድ ኢትዮጵያዊ አንድ ሰው ኢትዮጵያ ውስጥ ጠቅላይ ሚኒስተር የነበረ ኢየሱስን ያውቃል የተባለና ይከተላል የተባለ ሰው ፍለፊት እግዚአብሔር ስልጣን ሰጥቶታል። እንደ ክርስቲያኖቹ እንደሚያምኑት ሹመት እንግዲህ የሚሰጠው እግዚአብሔር ነው። መጽሐፍ ቅዱስ ውስጥ ተጽፏል። ስለዚህ ይሄንን ያደረገውን እግዚአብሔር በዚህ አይነት መንገድ እንዲያልፍ የፈቀደው እግዚአብሔር አለ። ኢየሱስ ክርስቶስ ደግሞ ደቀ መዝሙር ነው ተብሏል። ይሄ እውነት ከሆነ ማለት ነው ብለን እንውሰደው። አሁን እኛው ህይወቱን ለኢላስትሬሽን ስለሆነ ስለዚህ አሁን ይሄንን ኢላስትሬሽን ስንወስድ ልክ ያንዳንዳችን የራሳችን እንደምንጠይቀው ደግሞ ኃላፊነት ላይ ደግሞ ስለሆኑ ሰዎች እንደ ኤግዛምፕል ወስጄ አብይን እግዚአብሔር እንዴት ነው ስልጣን ላይ እንድትቀመጥ ፈቀድኩልን እና ኢትዮጵያን እንድታስተዳድር ጠቅላይ ሚኒስትር ሆነ። የስልጣን ቦታ ተሰጠ። መጽሐፍ ቅዱስ እንዳነበብከው እንደምታውቀው እንበል ኮንቨርሴሽን ብኖር ከእግዚአብሔር ጋር እና ሹመት እንግዲህ ስልጣን እንግዲህ ባለስልጣኖች እንዴት አድርገው ስልጣን ላይ እንደሚወጡ የእግዚአብሔር ስራ ምን እንደሆነ ታውቃለህ አይደል? አዎ ኦኬ። ህይወትን ምን አደረክበት ለምለው ጥያቄ አብይ ስልጣኑን ምን አደረክበት ነው። ስልጣኑን እንግዲህ እኔ ፈቅጄ ጠቅላይ ሚኒስትር ከሆነ አገርን በሙሉ እንድትመራ ያን ስልጣን ምን አደረከው እንዴት ነው ተጠቀምከው ብሎ መጠየቁ አይቀርም። እኔ አስተማሪ ነኝ። ስታስተምር በራሴም ኤግዛምፕል መስጠቱ ስለሚቀለኝ ማለት ነው። አንድ አስተማሪ ክርስቲያን ነህ፣ ፍልስፍና አስተማሪ ነህ። እንዴት ነው ያስተማርከው? ተማሪዎች ሆኖ ባንተ ተማሪ ሆኖ ባንተ ህይወት ውስጥ ያለፉ አሉ። ለእያንዳንዳቸው የሰጠው ኬር ያስተማርካቸው ነገር እንደ ክርስቲያን ኤክስፐርት እንደምደረገው ነው ወይስ ያጎደልከው ነገር አለ ተብዬ በተሰጠኝ ኃላፊነት መጠየቅ አይቀርም ብዬ እንግዲህ አምናለሁ። ልክ እንደዛው ሁላችሁም የራሳችሁን አስቡ። አብይ ደግሞ ስልጣን ተሰጥቶታል። ይሄንን ስልጣንን ምን አደረከው? ለምን እንዴት ነው ስራ ላይ ያዋልከው? did you use it በትክክል ተጠቀምከው? did you misuse it? misuse ነው ያደረከው? አላግባቡ ነው ተጠቀምከው? abuse አደረከው ተብሎ መጠየቅ አለበት። እንግዲህ ጋቱ ስልጣን ላይ የሚቀመጠው ለእግዚአብሔር ዓላማ አለው። እግዚአብሔር ዓላማ ደግሞ ለሰዎች በጎ ነገር ነው። ወንጀለኞች ይቀጣሉ። ወንጀሎችን ለመቅጣት መንግስት ያስፈልጋል። ወንጀሎችን ቀጥተበታል። ክፉ የሚያደርጉትን በሰዎች መካከል ሰላምን የነሱትን አዛውንትን ነፍሰ ጡርን የገደሉ ሰዎችን የሚያፈናቅሉ በኔ አምሳል የተፈጠሩትን የገደሉትን የጨፈጨፉትን ስልጣን ሰጥቼህ ነበር። ምን አደረክበት ስልጣን ተብሎ ይጠየቃል። አቤት ከባድ እንደሆነ አስቡ። ይሄን እንግዲህ አብይ ምን እያደረገ እንደሆነ ኢትዮጵያ ውስጥ እኔ በራሴ ቪው በተለያየ ቦታ ተናግሬያለሁ። በዚህኛው ቦታ መድገም አያስፈልግም። አብይ ስልጣኑን በትክክል አልተጠቀመውም ነው። እግዚአብሔር ተጠቀም ብሎ እንደ ክርስቲያን ሲያስበው ሌላው ቢቀር ማለት ነው የማያምኑ ሰዎችን ቢሆኑ እዚህ ላይ ኦፖዝ የሚያደርጉት ነገር ያለ አይመስለኝም። እግዚአብሔር እንደሾመው እንዳስቀመጠው እኛ እናምንም ካሉ በኋላ ግን ወንጀለኞችን መቅጣት እንዳለበት ግን ያምናሉ። እነሱ ወንጀለኞችን መጠየቅ እንዳለባቸውና የመንግስት ኃላፊነት እንደሆነ ክርስቲያን ያልሆነው እግዚአብሔር የለም የሚለው ይቀበላል። ስለዚህ እዛ ላይ ልዩነት የለም። ክርስቲያኑ ደግሞ ግን እንደ ክርስቲያን ሆኖ ኮንሺየስ ሲሆን
ኃላፊነት እኮ አለብኝ እግዚአብሔር እዚህ ቦታ ያስቀምጠኝ እኮ ወንጀለኞችን ለመቅጣት ነው እና ንጹህ የሆኑ ሰዎችን በፖለቲካ ከሱ ጋር የማይግባቡትን ሰዎች ኦፖዝ ላደረጉ እነሱ መቅጫ አይደለም ስልጣኑ እንግዲህ ያው ክሊር ነው ስለዚህ አብይ በዚህ መልኩ ይጠየቃል ምን አደረክበት ህይወትህን ይባልና ስልጣን ደግሞ ሰጠው ተወሰነ አመታት ይኖራል እንግዲህ በነዛ አመታት ውስጥ ምን አደረክ በዛ ስልጣን ያንን መልስ አብይ ለእግዚአብሔር ይስጥ እስከ ሞት መጠበቅ የለበትም አሁንም ራሱ መልሱን የሱ መልስ ምን እንደሆነ ለእግዚአብሔር መቅጠፍ እንግዲህ መቅጠፍ ማለት ውሸት ለእግዚአብሔር ጭምር የዋሸ እንደሆነ ካሁንም ማወቅ ይቻላል ምክንያቱም መሞት የለበትም አብይ ይሄን ነገር ለማወቅና እግዚአብሔር ፌስ ለፊት መድረስ የለበትም ኦሬዲ አሁን ማወቅ በምንችለው ነገር ላይ ሆነን መናገር ሁሉ እንችላለን በአግባብ ስልጣኑን ወንጀል የሰሩትን ሰዎችን ለመቅጫ ወንጀል እንዲቆም እንዲቀንስ እየተጠቀመ ሳይሆን ለምን እየተጠቀመ እንደሆነ እነ ጋሽ ታዲዮስን እነ እስክንድርን በማሳሰር የመሳሰሉ ነገሮችን እናውቃለን ወይ ሰዎች ሲገደሉ በዛ ውስጥ እንዴት እየተጠቀመ እንደሆነ ምንም አንተን የተደበቀ ስውር ነገር የለም ክሊርሊ ያየነው ነው ፓብሊክሊ ስለዚህ ለእግዚአብሔር የሚሰጠው መልስ ለእግዚአብሔርን እኔ እኮ አላውቅም ነበር እኮ ምናምን ይባል ሌላ አይችልም ያውቃል እሱም ያውቃል ኤቲስቶችም ያውቃሉ ስልጣኑ እንዴት መጠቀም እንዳለበት ያነው አብይ ደጋፊዎች አብይ መደገፍ ትችላላችሁ መብታችሁ ነው ክርስቲያኖች አብይ ትክክለኛ ስልጣኑን እግዚአብሔር ሰጥቶታል ስለዚህ ለባለስልጣናት ታዘዙ ተብለናል እንታዘዛለን እንጸልያለን ያናችሁ ኦኬ ታዘዙ ጸልዩ ፋይን ነገር ግን ያንን እግዚአብሔር ቃል ይላልና እናደርጋለን ማለታችሁን እየተቃወምኩ አይደለም ነገር ግን እግዚአብሔር ቃል ስልጣኑ ሲሰጠው ለምንድነው ነው የምለው አሁን ቀደም ብዬ የተናገርኩት ሐሳብ አይደለም ለዛ ይሄ ምጸልዩለት ሰው ምትታዘዙለት ባለስልጣን ምትገዙለት ባለስልጣን ያንን ስልጣኑ ደግሞ ልክ እንደ እግዚአብሔር ቃል እንደተረዳችሁ ሲጠቀመው ነበር ካልተጠቀመው እንድትጠቀመው ዲማንድ ባለማድረጋችሁ ስፔሻሊ ክርስቲያኖች ያጎደላችሁት ነገር አለ አንደኛ ያ በእናንተ ህይወት ነው አብይን በፍጹም ክርስቲያን ከመሆኑ የተነሳ እግዚአብሔር ያስቀመጠው ነው የሚያደርገው ነገር ሁሉ ትክክል ነው ያላችሁ ዲፔንድ የምታደርጉ ምንም ያጠፋው ነገር ክሊር እንኳን ቢሆን ሌላ ኤክስፕላኔሽን እየፈለጋችሁ ዲፔንድ የምታደርጉ እናንተ በህይወታችሁ ምን ያደረጋችሁ ነው ጥያቄው ለእናንተ ነው እኔ ደግሞ እግዚአብሔር አብይ ትክክል ያልሰራውን ስራ ተናግረም ታውቃለህ ከዛ ውጪ ደግሞ ትክክል የሰራውንም ነገር ደግሞ በውሸት ተናግረ ተቃውሞ ከሆነ ለምን ተቃወምክ በህይወት ምን አደረክ ከሱ ጋር በተገናኘው ጠይቃለሁ ምንም ችግር የለውም ለምናገረው ነገር እንደምጠይቀኝ ቀደም ብዬ ጨርሼ ወስኜ ነው በምን ላይ የተናገርኩ እንደሆነ በምን አብይ ትክክል አይደለም እንዳልኩኝ ፓብሊክ ነው ያውቃል ማንም እኔ በግል ህይወት ውስጥ ገብቼ ምናምን አይደለም አንዳንድ ለቀልድ ዝም ብዬ ፌስቡክ ላይ ምጽፈው ሳይሆን ሲሪየስሊ ምለውን ነገር እግዚአብሔር ያውቃል የሚቀልደውን ነገር እግዚአብሔር ቀርቶ እኛ እርስ በርሳችን ቀልድ የሆነውን ነገር እናውቃለን እግዚአብሔር ከኛ ያነሰ ዕውቀት የለውም ስለዚህ ጀነራሊ እኔ ኬር ማድረገውን ነገር ያውቃል እኔም በፍጹም አብይ የፈለገ ነገር ቢያጠፋም ስልጣኑን አቢዩዝ ቢያደርግም እንኳን ኤክስፕሌን በማድረግ እሱን ዲፔንድ በማድረግ የምትኖሩ ክርስቲያኖች ስፔሻሊ እናንተም ደግሞ በህይወታችሁ ምን ያደረጋችሁ ነው ተብላችሁ ትጠይቃላችሁ መልሱን ከፈጣሪያችሁ ጋር እንግዲህ ትጨርሳላችሁ ማለት ነው ኦኬ ሌላው በዚሁ ትንሽ ለመጨመር አንድ ሐሳብ ብልድ ለማድረግ ኢትዮጵያውን በብዙ ችግር ውስጥ ያለፈ አገሪቷ በብዙ ችግር ውስጥ ያለፈች ነው ህዝቦቹ የኛ ህዝብ የኛ ወገኖች በተለያየ አካባቢ ያሉ በብዙ ችግር ውስጥ ያለፉ ነው ኢትዮጵያ ራሷ እንደ ሀገር ብዙ ቻሌንጆች ገጥመዋታል የሰዎች እርስ በርስ መገዳደል ስፔሻሊ አንዳ የተወሰኑ ግሩፖች የተወሰኑትን ማጥቃታቸው በዘር ምክንያት አድርጎ መግደላቸው ያለንበትን ነገር እኔ ያው እንደገና ላስታውሳችሁ አያስፈልግም የምታውቁትን ነገር መልሶ መናገር ጊዜ ማጥፋት ነው ምንም ትርጉም የለውም
ስለዚህ በዚህ ውስጥ ሆነን ክፉ ነገሮቹ ሲበዙ አማኝ የሆኑ ሰዎች አካባቢ የምነሱ ሐሳቦች አሉ። እግዚአብሔር ኢትዮጵያውያንን እኛን ተውከን ወይ? ምን ነው ዓይንህን ከኛ አነሳህ ወይ? ምን ነው ዝም አልከን? ብንጮህ ጸሎታችንን ስለምን አትመልስም? የሚሉ ብዙ ይኖራሉ። እኔ የነቢዩ ትንሽ ለየት ይላል። አሁን እናገራለሁ። አንድ መጀመሪያ እግዚአብሔር ኢትዮጵያን ለምንድን ነው የተውካት? ምን ነው ጨከንክብን? ምን ነው ዓይንህን አነሳህብን ብንል የሆነ ዩኒክ የሆነ ሪሌሽንሺፕ ከእግዚአብሔር ጋር ያለን ይመስላል ካነጋገሩ። ስለዚህ እኔ ኢትዮጵያ ከእግዚአብሔር ጋር ዩኒክ የሆነ ሪሌሽንሺፕ አላት ብዬ አምኜ አላውቅም። ማምንበትም ምክንያት የለም። እኛ ኢትዮጵያውያን እንደማንኛውም ህብረተሰብ እዚህ ዓለም ላይ እንዳለው እግዚአብሔር ሰዎች ስለሆንን በአምሳሉ ስለተፈጠርን እግዚአብሔር ለማንም ኬር እንደሚያደርገው ያደርጋል። ስለዚህ በዛ ኬር በሚያደርገው ነገር በዛ መልኩ ኤክስፔክት እንደምናደርገው ለማንኛውም ህብረተሰብ በዚህ ዓለም ላይ በዛ መልኩ ስናስብ ስቲል እግዚአብሔር እኮ ብዙ ዲስታንስ አለ በመካከላችን፣ ጠፋብን፣ ራቀን የምንል ከሆነ ርቀቱን እንዴት ነው ምን ይሆን ያመጣው ያን ርቀት? መቼስ ኢትዮጵያውያን በመሆናችን እግዚአብሔር በልዩ መልኩ ስለሚያየን የሚለውን ለጊዜው አስቀምጡና የምታምኑ ካላችሁ እመኑ በራሳችሁ ምክንያት። እኔ ምክንያት የለኝም ማምንበት። ግን እንደ ኮሚኒቲ እንደ አንድ ሀገር ሰዎች ችግር ለፊታቸው እንደተጋረጠ ህዝቦች ህዝብ ይሄ ነገር ያሳስበናል። ብዙዎች ክርስቲያኖች ስላሉ ሌሎች አማኞችም በተረዱት መልኩ ማለት ነው ማንኛውም በተረዳው መልኩ ችግሩን የሚያይበት መንገድ አለ። እኔ አሁን ዝም በክርስቲያኖቹ ጋር ጥያቄ ልጠይቅና በርከት ያሉ ስላሉ እኔ መሰጀ የምደርሰው ለጥቂት ሰዎች ነው፣ ለ1000 ሰው ወይ ለ500 ሰው ቢሆን ለማንም ቢደርስ ለማንኛውም እነዚህ ሰዎች ጋር ሐሳቡን ለመተውና 10 ሰውም ትክክለኛ አንድ ነገር አስበን ትክክል ብናደርግ በመንደራችን እንኳን በህይወታችን ካሉ ከምንነካካቸው ሰዎች ጋር ለውጥ እናመጣለን። ለማንኛውም ፖዚቲቭ ነገር ከሆነ እኛ ችግር ካለብን ቅድም ክርስቲያን የተባለ ሰው ኦር ክርስቲያኖች እውነት መናገር ይጠበቅባቸዋል። እውነትን መውደድ አለባቸው። ውሸት በህይወታቸው ውስጥ መሰልጠን የለበትም። እውነተኛ ክርስትና በዛ ይገለጣል። አንድ ምሳሌ ነው የሰጠው ስለ እውነት ነው እንጂ እውነት መናገር ብቻ አይደለም ክርስትና ህይወት። ቤተሰብ አለ፣ ከሰው ጋር እንዴት እንደምንኖር አለ፣ ብዙ ነገር ነው ያለው። ግን እውነት በዚህ ሁሉ ሪሌሽንሺፕ ውስጥ ሴንትራል የሆነ ሮል ይጫወታል። ወደፊት አስፈላጊ ከሆነ የትሩዝ ሮል በእያንዳንዱ ነገር ውስጥ እንዴት እንደሚገባ መናገር እችላለሁ። በሞር ከፍልስፍናውም እየጠቀስኩ ምናምን አሁን እኛ እውነትን መውደድ ሲገባን፣ እውነተኞች መሆን ሲገባን ውሸት ብናበዛ ማለት ለእግዚአብሔርም እየዋሸን እየቀጠፍን ብንኖር እግዚአብሔር ሁሌም ከኛ ጋር ስለሆነ ማለት ነው። የሚያምኑም ለማያምኑም እግዚአብሔር ሁሌም ፕሬዘንት ነው። ለማንኛውም እግዚአብሔር ዞር ብሎ የሚመጣ ነገር አይደለም። እግዚአብሔር ሕያው ነው፣ ሁሌም አለ። በየትኛውም ስፍራ እሱ የሌለበት ስፍራ የለም። አትሊስት የሱ ኦቶሪቲ የማይገለጽበት ቦታ የለም በምለው ብናስብ፣ ስለዚህ ሁሌም ይሰማናል ማለት ነው ስንዋሽ። ስለዚህ ክርስቲያኖቹ በዋሽ ቁጥር እና ሌሎች ኃጢአቶችንም መጨመር ትችላላችሁ ሊስቱ ውስጥ። አሁን ግን ዋናው ነገር የኢየሱስ ክርስቶስ እውነት ነኝ ያለው የኢየሱስ ተከታዮች ሲዋሹ በዋሹ ቁጥር ከእግዚአብሔር ጋር የተቀራረቡ ሊሄዱ አይችሉም። ምሳሌ ነው። በመዋሸት ወደ እግዚአብሔር አይቀርብም ሰው። በመዋሸት እግዚአብሔር ወደ አንድ ሳይድ፣ ሰው ሌላ ዳይሬክሽን ነው የሚሆነው። ቢያንስ ዝም ብሎ ለመታቆ እግዚአብሔር ወደ ሰሜን ቢሆን የሚዋሽ ሰው የሚሄደው ወደ ደቡብ ነው። እንዲሁ በአቅጣጫ ብንገለጽ ማለት ነው። there is a mismatch ማለት ነው። የሆነ ያለመገናኘት ነገር አለ ማለት ነው። ስለዚህ ኦልሬዲ እግዚአብሔር ጋር ያለውን ሪሌሽንሺፓችንን ዳሜጅ የሚያደርግ ነገር አለ። ኢየሱስን እንለዋለን እንጂ ማንኖር ከሆነ ሲባል እንደ ክርስቲያኖች እንደምንጠበቅብን ልኖር እንደሚገባን ፐርፌክት መሆን ምናምን አይደለም። እዚህ ጋር ምንም ችግር የለውም። የሆነ የተቸገርን ቢሆን እግዚአብሔር እንደረዳን የተወሰነውን ያህል
አሁን ካለን በተሻለ ትላንት ከነበረን በተሻለ እያደረግን የክርስቶስን ማንነት በተወሰነ መልኩ ሪፍሌክት የምናደርግ ካልሆነ እግዚአብሔር እኛን እኮ ያስወጣነው ማለት ነው ከኛ ህይወታችን ውስጥ ሪሌሽንፑን ዳሜጅ ያደረግነው እኛ ነን ማለት ነው ሪሌሽንፑን ብሬክ ያደረግነው እኛ ነን ማለት ነው እኛ ወደ ደቡብ እግዚአብሔር ወደ ሰሜን ከሆነ እኛ ለንበት ቦታ ላይ እኮ ብዙ ችግሮች አሉ ጠፋ እኮ ምነው እግዚአብሔር እኮ ብባል እኛን መኖር የሚገባን ኑሮ ሳይሆን መኖር የማይገባንን አንጋድሊ ከእግዚአብሔር ጋር የሚጻረር ህይወት እየኖር በዛ ስፍራ ላይ የእግዚአብሔር ማንነት በእኛ ላይ ሲገለጥና ያበበ ስታይ አይነት ነገር የለም እግዚአብሔር በቃ በደንብ ፊል አድርገው እንዲሰማን አይነት ነገር ብንጠብቅ ሞኝነት ነው የለም እዛ ስፍራ ላይ ማለት ነው ስለዚህ እግዚአብሔርን እኛ ራሳችን እብክት አድርገነው ዞር በል ብለነው ማለት ከህይወታችን ካናኖራችን ኮሌክቲቭሊ ማለት ነው እንደ ሶሳይቲ ምክንያቱም የክርስቲያኖች ብዙ ክርስቲያኖች ኢትዮጵያ ውስጥ ያሉ ለምሳሌ 20 ሚሊዮን or 30 ሚሊዮን ክርስቶስን እንከተላለን የሚሉ ክርስቶስን የሚያሳይ አይነት ህይወት አሁን ከነበረው በክሊርሊ በተሻለ መንገድ እንበል ልክ ክርስቲያን እነዚህ ሰዎች ክርስቲያኖች ናቸው ሌላው ያየውሉ ክርስቲያን የተባሉት እኮ እንደምንኖር እኮ ይልና ይሰማል ሰው ካስፈልገም ያነባል ከዛ እንደዚህ በዚህ መልኩ ነው ተብሎ ዲፈረንስ ያለው a life that makes a difference ማለት ነው following Jesus የዛን ላይፍ ብንኖር ኖሮ የእግዚአብሔር ፓወር የተገለጸ ነው ማለት ነው ኦሬዲ እግዚአብሔር ምክንያቱም እንደዛን ኖሮ እንድንኖር ይፈልጋል መልካም ስለሆነ ለኛ ቅድም ኦሬዲ ኤክስፕሌን አድርጌያለሁ ስለዚህ የዛን ላይፍ እየኖርን ስላልሆነ እግዚአብሔርም ደግሞ እኛ የፈለግነው በራሳችን መንገድ እየኖርን መሆኑን ስለሚያውቅ ከልባችንም እየጠየቅነው ስላልሆነ ይመስለናል እኛ ከልባችን እየጠየቅን ይመስላል እንጂ ራሳችንን ያታለልን ነው ያለነው የከልብ ሁሉም ያልኩ አይደለም ለማንኛው ለመጠንቀቅ ያህል ከልብ በስህተትም ስለ እግዚአብሔር ኮንፊውዝድ የሆነ አንደርስታንዲንግ ኖሮንም ከልብ ልንጠይቀው እንችላለን ከመራራቱ የተነሳ እግዚአብሔር ከኛ ጋር የሚያደርግልን ነገር በእኛ በህይወታችን ውስጥ የሚገለጥበት መንገድ ይኖራል ግን ብዙ ጊዜ ደጋግመን ክሊርሊ ፍለፊት ያነበብነው ምን እንደሆነ ምንም ሳናስተውል ማስተዋልም ሲገባን አይምሮ ስትሆንም ይያለን ትተናው ማለት ነው ክርስትናውን ትተናው ግን እግዚአብሔር የለም እኛ ክርስቲያኖች ሆነን ይያለን በእኛ ህይወት ለምንድን ነው ማትገለጸው ብንል እኛ መኖር ያልፈለግነውን ህይወት ወር የኖር ያልሆነውን ኑሮ የማናሳየው ኑሮ ሌሎች ሰዎችም ሁሉ እነዚህን አይተንኛ ክርስቲያን አንሆንም የተባለ በክርስቲያኖች ስም እግዚአብሔር ሲሰደብ ጌታ ኢየሱስ ክርስቶስ ሲሰደብ ያንተን ተከታዮች ከመና የት እንይትስባል በዛ ስፍራ ውስጥ ተከታተው እንግዲህ ብዙ አይነት ችግሮች ውስጥ እንገባለን ብዙ ተገቢ ያሉ ነገሮችን እንደምናደርግ እናስብ እውነት ብቻ አንዱ ፕሮብሌም አይደለም እውነት አለ መናገር ሌሎች ፕሮብሌሞችም አሉ እነዚህን ፕሮብሌሞች ስናደርግ እና ደግሞ ኢትዮጵያ ውስጥ አሁን ያለው ሪያሊቲው ወዲያው ላስታውሳችሁና በዘር ምክንያት ስንጠላላ ስንባላ ስንገዳደል እግዚአብሔር ቸርች ሰጥቷል ኢትዮጵያ ውስጥ ስንት ከሺህ ዓመት በላይ የቆየ ኦርቶዶክስ ቤተክርስቲያን አለ ፕሮቴስታንቶችም አሉ ካቶሊኮችም አሉ ምን ያህል ነው ስለ እግዚአብሔር ሰዎች ምን ያህል እንቁ እንደሆኑ በእግዚአብሔር አምሳል ሰዎች ተፈጥረዋል ምን ያህል ሰዎች ክቡር እንደሆኑ ምን ያህል አስተምረን የጎሳ ፖለቲካን ቻሌንጅ የሚያደርግ አሳሰብ የሚያስቀይር ነገር ምን ያህል ነው ያደረገችው ቸርች ጀነራሊ የኢየሱስ ክርስቶስን ስም የያዙት ቸርችን በሙሉ ነው ማለት የጎሳ ፖለቲካ እሳት ሲበላ የቸርች ውስጥ ኢየሱስ ክርስቶስን እናገለግላለን የሚሉ እግዚአብሔርን በአምሳሉ ፈጥረናል ያሉ ግን ህዝቡ በጎሳ ፖለቲካ ውስጥ ገባ ራሳቸውን በጎሳ ፖለቲካ ውስጥ ገብተው መሪ ሚና የሚጫወቱ የሃይማኖት አስተማሪዎች ባሉበት ቦታ ላይ አሁን እግዚአብሔርን እንዴት አድርገን ነው የምንከሰው የዘዳድ እንዴት ነው የምንለው እግዚአብሔርን አስወጣነዋ እግዚአብሔር የሰጠንን ነገር አይደለም እግዚአብሔር የሰጠንን ነገር አቢዩዝ አድርገን ሚስዩዝ አድርገን ሮንግሊ ራሳችንን አይደንቲቲያችንን
ሪሌሽንሺፓችንን ውሸት በውሸት መሆናችን ውሸት በብዛት ተናግረን ከጌታ ጋር አብረን አልሄድንም የሚለው ነገር እንዳለ ሆኖ በእግዚአብሔር አምሳል የተፈጠሩ ሰዎችን ፈጽሞ እንደ ከሰው በታች ከአውሬም በታች አድርገን አገራደር ራሱ ዲግኒቲ ያለው ክብር ያለው አገራደር ሁሉ አለ ያንን ሁሉ አተን ስንሄድ ቸርች የት ነበረች ልበል ዝም ብዬ አንድ ላስበው ኦርቶዶክስ ፕሮቴስታንት ካቶሊክን በሙሉ የነበር ምንድነው ያስተማርነው ህዝቡን ገጀራ ይዞ ከመውጣቱ በፊት ምንድነው ያስተማርነው ያስተማርነውን የምናስተምረውን ነገር ምን ያህል ኖረነዋል ይሄ ነው ጥያቄው እግዚአብሔር ይድም አልሄድም በማንነቱ አለ ህያው ነው እኛ ግን ተታውታው ነው አይ አልተውነውም እኮ ይሄድን እኮ ሁዱድ ቸርች እንደናለን ምን ዋጋ አለው አሁን በመለው አይነት መልኩ ካልተገለጸ ማለት ነው አሁን በመለው መልኩ ነው ስላልኩ አይደለም ለእናንተ ባይምሮአችሁ ማይምሮ ያለው ሰው የምሰማ ሰው ለማንም ክሊር የሆነ ነገር ነው ሆፕፉሊ ምናገረው ስለዚህ የጎሳ ፖለቲካ ኮንስቲቱሽኑ ላይ አለ ችግሩ ሶርሱ የጎሳ ፖለቲካ ኮንስቲቱሽኑ አይደለም ኦኬ እና ምን አለን ብዙዎቻችን እናገራለን መጽሐፍ ቅዱስ ውስጥ ታዲያ የጎሳ ፖለቲካ መርዝ ቢኖር ያንን መርዝ ማርከሻ የሆነ ትምህርት አለው መጽሐፍ ቅዱስ ቤታችን አለ ለብዙዎቻችን መጽሐፍ ቅዱስን ይዘው የሚያስተምሩ ሰዎች ይሄንን ኮንስቲቱሽኑ ውስጥ ያለው ህገ መንግስቱ ላይ ያለው ሰውን እያባላ ያለው ነገር ቢያንስ በእግዚአብሔር አምሳል የተፈጠሩ ሰዎችን አንገልም ክቡር የሆነውን እግዚአብሔር አምሳል የተፈጠሩ ሰው አንገልም መዋደድ አለብን መከባበር አለብን የሚለው ትምህርት ምን ያህል አግሬሲቭ ነበር every Sunday every day የሰዎችን አይምሮ መቀየር የሚችለው አንዱ እውነት ሰጠው ከእግዚአብሔር በእጅ ነው ያለው መጽሐፍ ቅዱስ አለ አይምሮ አለ ከዛም ደግሞ በህይወት እንድንኖር ተጠርተናል ህይወታችሁን ያደረጋችሁበት ነው ምን አደረግንበት ረሳ ነው ማለት ነው ለስጋችን ለስልጣናችን ለስጋችን ወርካታ ስልጣን ፍለጋ ስንዋሽ ስንቀጥፍ ስንባላ እግዚአብሔር የትርክ ጉድ እኮ ፈላ እግዚአብሔር ታውቀን ተው ነው ረሳን እኮ አናቅም እኮ በስም ግን ማን ይደርሳል እናውቃለን ዘራፍ እንላለን በተግባር ግን ያው አየነው ስለዚህ እግዚአብሔር አልተወንም ከተረዳነው እኛ ነን የተውነው ሰጠን ሪሶርስ በእጃችን አረገ ወረወር ነው ጣል ነው ህፃናት ቶይ በሰጣቸው የሆነ ደቂቃ በኋላ እንደምጥሉት ጣል ነው የክርስትና ትምህርት መጽሐፍ ቅዱስ የተገለጠው እውነት እንዲሁ ለመጨረስ ያህል ማለት ነው የሶሉሽን ጋር እየሄድኩ ነው አሁን እነዚህ አሁን ኢንዲቪጁዋሊ እንደምንጠየቀው ደግሞ እንደ ሶሳይቲም ብዙ ሰዎች አማኞች ነን የሚሉ ያሉበት ህብረተሰብ ኮሌክቲቭሊ ደግሞ እንደ ቢግ ክርስቲያን ኮሚኒቲ ብንወስደው ማህበረሰቡ ክርስቲያኖች ያሉበትን ስፔሻሊ ብንወስደው ብዙ መልካም ነገሮችን ማድረግ ሲችሉ ነበር ስለዚህ ኢንዲቪጁዋሊም ኮሌክቲቭሊም ፌል ያደርግንበታል ማለት ነው ክርስትና ስር ሰዶ መልስ መስጠት ለሚገባው ነገር መልስ እንዳይሰጥ አደረገ ስለዚህ ሶሉሽኑ ምንድነው ያበላሸናቸው ነገሮችን አነሳዋቸው እነሱን ሪቨርስ ብናረጋቸው ልበልባቸው ሪቨርስ ብናረግ ክርስቶስ እውነተኛ አምላክ መሆኑን እውነት ነኝ ያለው አምላክም ፍጹም ሰውም ፍጹም አምላክ እንደሆነ የሚያምኑ እንደቃሉ ያንን ህይወት መኖር ብጀመር ማለት ነው ልክ ተብሎ ሰው ክርስቲያን ዛሬ ሆኛለሁ ብሎ እንደምኖረው መኖር ብንጀምር ክርስቲያን ነን የሚሉ ባለስልጣናት ውሸት ዴይሊ የፈበረኩ ሲናገሩ ዝም ባንል የሃይማኖት አስተማሪዎች ፍለቤት አውጥታችሁ ሌላ ማንንም ሳይሆን ቀድማችሁ አብይ አህመድ ውሸት አታስተምር ውሸት አትናገር አትቅጠፍ አታታለን በየቦታው ቢሰበክ ቢያስተምሩ ሰዎች በእኛ ስም ክርስቲያን ሆነ አትዋሽም
እየዋሸ ክርስቲያኖችንም አሰድበሃል አንተ ውሸታም ነህ ክርስቲያን አይደለህም እየዋሸ እየተባለ ኃላፊነትን ባለመጠቀም እግዚአብሔር ሰጠህን ስልጣን በአግባቡ ባለመጠቀም ምክንያት ህዝብ አልቋል ምስኪኖች አልቀዋል አንተ ስልጣን ላይ ልትሆን አይገባህም ስልጣኑን በተገቢው መልኩ ሳልተጠቀምክ እግዚአብሔር እንዳከበረ ደግሞ ከዛ ስፍራ እግዚአብሔር በአግባቡ የሚጠቀም ስልጣኑ የሚጠቀም ሰው እንዲያመጣ እንጸልያለን አንተ በአግባቡ ስላልተጠቀምክ ስልጣንህን ላንተ አንጸልይም ጸልዩ የምሮን እንኳን እስከዛ ድረስ ፕሮቴስት ማድረግ እስከሚቻል ማለት ነው ማንንም የሚል ስንቱ ነው ያለው ያ በአገር ደረጃ ላይ ያለው በሰዎች ህይወት ላይ ብዙ መቅሰፍትና መከራን የሚያመጣ ነገርን በብዙ መልኩ ማስቆም የሚችል ስልጣን ያለው ሰው በደጋፊዎቹ ምክንያት ስልጣኑ በአግባብ መጠቀም አለበት ብሎ ኢንካሬጅ አድርጎ አካውንታብል እንዲሆን ማለት ሲገባቸው እሺ ነው ያሉ ያጠፋው ነገር በሙሉ ትክክል ነው ያሉ እዛ ቦታ ላይ እግዚአብሔር ምን ይሰራል እንደዘራችሁ የዘራችሁትን እጨዱት ነው ምለው እኔ ያደሉም ምለው ያው እግዚአብሔር ቃልም ይላል ብዬ ነው ማስበው ዘራነው ነው የምናይለው ለማንኛውም ስለዚህ ሶሉሽኑ ኮምፕሊትሊ ሪቨርስ ማድረግ ነው የምንሄድበት መንገድ ሮንግ መሆኑን መታው ነው ክርስቲያን ነን የሚል ሰው ክርስቲያን ነኝ የሚልም ክርስቲያኖች ነን የምንልም እንደ ኮሚኒቲም በአገር ደረጃ በብዛት ያሉት መጸለይ ነው አይደለም የሚባለው ምንድነው የምጸልየው ማለት አጥብ ከፈለግ ለምን አንኖረው ክርስቲያናው በትንሹም ቢሆን ከትላንት በተሻለ መልኩ መጸለይ ያስፈልጋል ኦኬ ምን ችግር የለውም ጸልዩ እግዚአብሔር ታዲያኛ ማንኖር ከሆነ እየጸለይን እኛም ማንኖረውን ላይፍ ታዲያ ሌሎች ሰዎች ከአሜሪካ ከጃፓን ከኮሪያ መጥተው ሊኖሩ ነው ለኛ ኖ እኛው ነን መኖር ያለብን ክርስቲያኖች ናቸው ጸልዩት መለወጥ ያለባቸው ተለውጠው ህብረተሰቡን ለጨው ሆናችሁ ብርሃን ሆናችሁ ማሳየት አለባችሁ ማናቸው ክርስቲያኖች ናቸው ኦርቶዶክሱም ፕሮቴስታንቱም ካቶሊኩ ብርሃን ሆነናል በብዛት ጨለማ ነው የሆነው እንደ ጨው ጣፍተናል እንግዲህ ምን እንደሚባል እንደ ድንጋይ ምን ልል ነው መስለኝ ታዲያ እግዚአብሔር ምን ያደርግ መጸለይ ነው ይላል አሁንም እኔ መጸለይ ሳይሆን መኖር ነው ነው ብለው ተጸልየዋል እኮ ማለት አንድ ቀን የጸለያችሁትም እኮ ለእግዚአብሔር እኮ ሰምቶ ምን ኖሮ ከሆነ አግዘን በመለው ከሆነ መልኩ ጸሎቱ ጥሩ ነው ዝም ብሎ ኑሮ ሌላ ጸሎቱ ሌላ ምን ትርጉም አለው ጸሎት እኮ ትርጉም ኖሮ እኮ ምን ለመኖር ምን ጥር ከሆነ ማለት ነው እኔ ነው ሁላችንም ነው እዚህ ውስጥ ነው ኤክሰፕሽን አይደለም አባባሌ እኛ ምንጸልየው አገሪቷ ውስጥ ያለው ነገር ክፉ ነገር እንዲጠፋ እንዲቀንስ እንዲቆም ስጋታችን ምንል ከሆነ ማቃ ኢትዮጵያ ውስጥ ያለ ክርስቲያን የተባለ ሰው በሙሉ የጎሳ ፖለቲካ የሚባለው ነገር በዛ መባላት ልካለ መሆኑን ማስተማርና መኖር ነው መኖር ማለት የሚይዞ ወጣቶች የሚሄዱት ወጣቶች ከሰው ቤት ነው የሚወጡት ከጨረቃ ዱባይሉ ከገለ ቤት የገለቤት ክርስቲያን ሙስሊሞች ይኖራሉ ኦፍኮርስ ግን የማያምንም ሊኖር ይችላል አልፎ ስለዚህ እነዚህን ገጀራ ይዞ የሚወጡትን በፕናም እነዚህ ሰዎች የኛው ሰዎች ስለሆኑ ያስተምሯቸው የእምነት አስተማሪዎች እስከዛሬ ድረስ ተሳስተን ነበር እግዚአብሔር ሰጠን ነገር አለ እውነቱን ስላልኖር ነው እንደቃሉ ስላልኖር ነው እንበል ስለዚህ ክርስትና ሶልቭ የማያደርገው ምንም ፕሮብሌም የለም አሁን ኢትዮጵያ ውስጥ ባጭሩ በትክክል ክርስቲያን ሰዎች ኖሮ መፍትሄ ማይሆንለት ምንም አይነት ፕሮብሌም የለም ኢትዮጵያ ውስጥ ምን አይነት ፕሮብሌም ነው መፍትሄ ለምሳሌ ነው እኛው ስለ ካንሰር ምናምን በሽታ አይደለም ማወራው የኢትዮጵያን የህይወት ካንሰር ማለት ነው የህይወት ማለት የቫልዩ ካንሰር ማለት ነው ነቀርሳ የሆነው ቫልዩ ሲስተማችንን ነው የተናገርኩት የኛ ቫልዩ ሲስተም ካንሰር ነው የብዙዎች ፖለቲካ ውስጥ ያለው ኢውት እንዳለ አብዛኞቹ ለራሳቸው ጥቅም ለራሳቸው ኢንትረስት ነው ምኖሩት ከአብይ ጀምሮ ለህዝቡ ጥቅም ለወገናችን ለተራቡት ለተጠሙት ለአዛውንቶች ለእናቶች ለእህቶች ይላሉ ምኖሩት ግን ለስልጣናቸው ነው
ለነሱም ማሳይሉ ታዲያ በማዝም ሊነግዱ ነው ምስኪኑማ መነገጃ ነው የሚሆነው ለሱዳኑ ልሉ ነው ታዲያ ለኬንያው ልሉ ነው ለዛው ለራሳቸው ነው ሰው ነው ሙሉት ስለዚህ መነገጃ ነው ያ እንደዚህ አይነት ቫልዩ ሲስተሙ የተበላሸበት ውሸት እንደ መተንፈስ አየር እንደ መተንፈስ እንደ ኦክሲጅን የሚጠቀሙበት እግዚአብሔርን ስሙን እየጠሩ ግን ምንም ከእግዚአብሔር ጋር የማይገናኝ ነገር የሚያደርጉ የበዙበት ሞራል ቫልዩም ባሉ ነገር በወደቀበት በጠፋበት እግዚአብሔር ምን ይሰራል እዛውስ እኮ እግዚአብሔር እኮ የሚገለጸው እኮ በመኖር ነው የሚገለጸው የሰዎች ህይወት የእግዚአብሔርን ህልውና እኮ የሚገለጸው እኮ ሰዎች እንደ እግዚአብሔር እንደ ቃሉ የተጠሩ ሰዎች ሲኖሩ እኮ ነው እግዚአብሔር የሚገለጸው በሰዎች መካከል በክርስቲያኖች በኩል አይደለም እንደሚገለጸው ኢየሱስ ክርስቶስ እግዚአብሔርን አብን ገለጸው አይደል የተባለው ማለት ፐርፌክትሊ ሪቪል አደረገው አይደል ክርስቲያኖች ደግሞ ኢየሱስ ማን እንደሆነ ፐርፌክት ባይሆንም እንድገልጹ አይደለም እዚህ ዓለም ላይ የምንኖሩት የምንገልጸው ግን ራሳችንን ነው አይደል የራሳችንን ነው በጣም አስቀያሚ ነገር ብዙ ነገር አለን አይደለም አው ያን አስቀያሚ ነገር ነው የምንገልጸው ያ አስቀያሚ ነገር ማልቲፕላይ ሲደረግ ሲባዛ የኔ አስቀያሚ ነገር ከሌላው አስቀያሚ ነገር ጋር ሲባዛ ምን ይሆናል ያስቀያሚዎች ብዛት ከዛውስ ምን ይወጣል የእግዚአብሔር ማንነት የእግዚአብሔር ቢዩቲ ነው የሚወጣው እዛው የኛ አግሪነስ ነው የሚወጣው ስለዚህ ነው እግዚአብሔር የትም ሄዷል በመለው ሰንሱ አይደለም እኛ ራሳችን እግዚአብሔር በእኛ ህይወት ምንም ነገር ፐርፌክቲቭ እንዳይሆንና እንዳይገለጥ አድርገን ከዛ እየጮህን ደግሞ እርስ በርስ ያይዘን ገደል እየገባን ነው ስለዚህ እንግዲህ እኔ ሰባኪ አይደለሁም ንስሐ ግቡ ምናምን የምለውንም ከፈለጋችሁ ንስሐ ግቡ እኔ ራሴ ከእግዚአብሔር ጋር ጨርሳለሁ እኔ ሰጠኛ ኃላፊነት አለ በህይወቴ እግዚአብሔር ምን ያደረክበት ነው ህይወትን ስለኝ መልስ በተቻለ መጠን ለመስጠት እጥራለሁ የተጠራውበት ነገር አለ እግዚአብሔር የጠራኝ ጥሪ አለ መጽሐፍ ጽፍ ያለው እሱን አንድ ቀን ስታተምታ ያላችሁ ለተጠራውበት ነገር ብዬ ብዙ አመታት የተጓዝኩት መንገድ አለ በዛ መንገድ ታማኝ ሆኜ ለማድረግ እየሞከርኩ ነው ያለሁት በተሰማራውበት በመሰራው ነገር ላይ ኃላፊነት ተሰምቶኝ በኃላፊነት መስራት ሞክራለሁ ብዙ የራሴ ፕሮብሌሞች ቢኖሩም ብዙ ጉድፈቶች ቢኖሩም ክሊርሊ ኮንሺየስሊ ብዙዎቹን አቃቸዋለሁ መስተካከል ያለባቸው ተስተካከላሉ እንደ ክርስቲያን ስናገር እና ይሄ ደግሞ እያንዳንዳችን ራሳችንን እንፈትሽበትም እንዲሁ ኦፖርቹኒቲ እንዲሆን ለምን እኔ ማላካፍልም በመለው ነው እንግዲህ ያመጣሁት ስለዚህ ኢየሱስ ክርስቶስን እንከተላለን ለምትሉ ስፔሻሊ ሌሎች ደግሞ ኢየሱስን አይደለም እንከተለው በተለያየ እምነት ውስጥም አለን እምነት የለንም ይባል ብትሉ ክርስቲያን የተባሉትን ሰዎች ታገኙ እኔንም ጭምር ፕራክቲካሊ መኖር የሚገባን ለሪሌሽንሺፓችን ላይ ዲፍረንስ ማምጣት የሚገባቸው ነገሮችን ፌልስ እናረግ ጠይቁን ኦብጀክት አድርጉ ተገቢ ነው ግን ያ ማለት እናንተ ራሳችሁም ትክክለኛ ህይወት ኖራችሁ መልካም ነገር ለህብረተሰቡ መልካም የሆነ ነገር የምታደርጉበት ኤክስፔክቴሽን አለ በመታመኑት በየትኛው መንገድ እሱን እናንተም አትረሱም አይ ሆፕ ስለዚህ ቢያንስ ክርስቲያኖች ግን ዝም ብሎ በክርስቶስ ስም ባይነግሩ ባንነግር ጥሩ ነው ከዛ ደግሞ ክርስትና ደግሞ ለሂውማን ሪሌሽንሺፕ ጤንነት ሊያመጣ የሚችል ሰዎችን ከሰዎች ጋር ለራሳቸውም ሰዎች ጤነኛ መሆን ይችላሉ በአስተሳሰባቸው ባኗኗሯቸው ከጎን ለጎን ደግሞ ከሌሎች ጋርም ጤነኛ መሆን ይችላሉ ጤንነትን የሚዘራ ህይወትን የሚሰጥ ትምህርት አለው ክርስትና ከእግዚአብሔርም ጋር ኦፍ ኮርስ ጤነኛ የሆነ ሪሌሽንሺፕ እንዲኖር ያስተምራል ስለዚህ ክርስቶስ እንደዚህ አይነት መድኃኒት የሚሆን አምላክ ነው ሰውም ነው እና እሱን መከተል ማለት ደግሞ መድኃኒት የተገኘለትን ብዙ በሽታዎች አሉ እዚህ ዓለም ላይ ሂውማን ሪሌሽንሺፕ ላይ ያሉ በሽታዎች ለነሱ ደግሞ መድኃኒቱ በእጃችን ያለውና ያን መድኃኒት መጠቀም አለመጠቀም የራሳችን ኃላፊነት ነው ስለዚህ እግዚአብሔር ኢትዮጵያውያንን አልተወም ዝም ብሎ ተወ በመባለው መልኩ አይደለም የተወን ራሳችን እግዚአብሔር እንዳይሰራ እግዚአብሔር የሚፈልገውና ለኛ መልካም ነው ያለው ህይወት ሳንኖር በመቅረታችን እግዚአብሔር በእኛ ህይወት ካለመገለጡ የተነሳ በኑሯችን ካለመገለጡ የተነሳ በኮሚኒቲው በህብረተሰቡ ውስጥ ካለመገለጡ የተነሳ እኛ በእኛ ባለ ካለመገለጡ ነው ማለት ከኛ ጥፋት ማለት ነው ስለዚህ ከዚህ የተነሳ እንባላለን እንገዳደላለን እንደዚሁ እንቀጥላለን
ምርጫው ደግሞ ኖ ይሄን ማቆምማ አለብን ግን ምንድነው ክርስትና የሚያስተምረው እንዴት አድርገን ነው እንድንኖር የሚያስተምረው እስከዛሬ ድረስ የተወሰነውን ሞክረን ነበር ለምንድነው ካሁን በኋላ ዲሳይሲቭ በሆነ መልኩ ህይወታችንን ቶታሊ ምንችለውን ያህል ለምን አይቀየርም ብሎ ማነሳት ይቻላል የመጀመሪያው ስቴፕ የሚዋሽ ሰው አትዋሹ ኢየሱስን እንወዳለን የምትሉ ከሆነ የሚዋሽ ሰው ስታገኙ ጓደኛሞችን ማለት ነው ዝም ብሎ ሶሻል ሚዲያ ላይ ባሮን አይደለም የምታውቁትን ሰው ማለት ነው ስዋሽ ስታገኙ አትዋሽ በሉት ተመልሼ አላምንህም በሉት ፕራክቲካሊ አድርጉ እስኪ ፕራክቲስ እናድርገው እስኪ ውሸትን እንጸየፍ ኢየሱስን የምንወድ ከሆነ እውነትን እንናገር ኢየሱስን የምንከተል ከሆነ ከዛ ይሄ ራሱ የሚያመጣው ምን ያህል ሂሊንግ እንደሆነ ሙሉ ቪዲዮ በዚህ ላይ ሰራለሁ ወደፊት አስፈላጊ ከሆነ እኔ ክሊር ይመስለኛል ነው ምናልባት ሰዎች ሌላ ቪዲዮ እንሰራና ክላሪፋይ እንዳደረግ አስፈልገ ለማድረግ ደስተኛ ነኝ በጣም ብዙ ኮንሲኩዌንስ ያለው ነገር ነው እውነትን መከተል እውነትን ማመን ማለት እና ኢየሱስን የማያውቅ ሰው እንኳን እውነትን የሚከተል ሰው ኢየሱስን አውቆ እውነትን ከማይከተል ሰው የተሻለ ህይወት ነው የሚኖረው ኢየሱስን የማያም እግዚአብሔርን የማያውቅና የማያም ነገር ግን እውነት የተባለን ነገር በተገኘበት ስፍራ ላይ ሁሉ የሚኖር የፕራክቲስ የሚያደርግ ኢየሱስን አውቃለሁ አምናለሁ ከመለው የተሻለ ህይወት በእግዚአብሔር አይን ይኖራል በዚህ ላይ ቅር የሚለው ነገር ካለ እግዚአብሔርን ጠይቁ እግዚአብሔር ራሱ እውነት በሆነ ስፍራ ላይ ከእውነት ጋር እግዚአብሔር ይገኛል እውነተኛ ነን እውነትን እንወዳለን ብሎ ግን ውሸትን ከሚሰሩ ሰዎች ጋር እግዚአብሔር ይገኛል ብሎ መጠበቅ እንግዲህ እግዚአብሔርን አለማወቅ ነው ይሄን ማስበው ስለዚህ በዚህ መልኩ ህይወታችንን ምን ያደረግንበት ነው ለእግዚአብሔርስ የምንሰጠው መልስ ምንድነው የሚሉ ሐሳቦችን ይዤ ነበር ያካፈልኳችሁ እኔንም ሁላችንንም እንግዲህ እውነተኛ የክርስትና ህይወት እንድንኖር ፕሮቴስታንት ሆነን ካቶሊክ ሆነን ኦርቶዶክስ ሆነን እንድንኖር እግዚአብሔር ይርዳን ብዬ የዛሬውን ጨርሳለሁ